እሱ የያዘው እንጂ ብቻ አንተ ወዳጅነትን አጠንክሪ እንጂ አቨነ ክሩዲጂ ቬደጋሌ ቬነሶ ፕሮዶቮይ እሱ ይክፈት እሱ ይበል እንጂ እሱ ይሁን ይበል እንጂ እሱ ውጣ ይበል እንጂ እሱ ወደድኩት ይበል እንጂ እሱ ከከፈተ ማንም አይዘጋም እሱ ከዘጋስ ማንም አይከፍትም። ልጨርስ። ፓስተር ፍፄ ዛሬ ማለዳ ምን ይዘህ መጣ? በአንድ መልእክት ሁለት ጉዳይ። አንድም ነገን እያየን መስቀሉን እያየን አንተ ካልክ ግን በወዳጅነት ህይወት በደቀ መዝሙርነት ህይወት በጸጋውና በምህረቱ ተደግፈን ይህንን ቃል ለመዝገን በሚያበቃ አትሊስት ፍላጎት አትሊስት ሞቲቭ ነገን ስታየው ዘና ብለህ ሰኞ ስጋቴ አይደለም በረከቴ ነው። ነገን ሳይ ማገልገል ይታየኛል። ነገን ሳይ ስትሬች ሳረግ ይታየኛል። ነገን ሳይ መጨመር ይታየኛል። ነገን ሳይ መክበር ይታየኛል። ነገን ሳይ እግዚአብሔር በልጁ መልክ በኔ ሊሰራ የወደደውን ያንን ስራ ስሮጣው ይታየኛል። ቢከብድህስ ባሬላው ቢያቅትህስ እጅ ቢዝልስ መቼ እኔን ተማምኖ ጠራኝ? ራሱን ተማምኖ እንጂ አለ የሚደግፍ አለ እጄ ላይ የሚደግፍ አለ የያዝኩት ላይ ጥብቅ የሚያደርግ አለ ያቃተኝ ላይ የሚደግፍ እዚህ ቤት እንደ ዛሬ ያገለገልኩበትን ቀን አላውቅም። ቴዲ እንደዚህ ውስጤን እያከከው ነው ያለ። አንዳንዴ ጌታ እንደዚህ አይመስላችሁ? እኔ በምሳሌ ስለማስረዳ በፊት አሁን ሱሱ የት ውስጥ ምናምን እያለሁ 1 4 5 ቀን ምናምን ሳምንት ምናምን ቆይቼ ወደ ቤት ልመለስ ስለ እናቴ ታሳዝነኛለች። ወይ የሆነ ነገር ግዛ ብላ የሰጠኝችን ብር አጥፍቼዋለሁ ወይ ምናምን እና ስመለስ ሳምንት ምናምን ብዙ እንግዲህ የለኝም ግን የ2 ብር ከ50 ሙዝ ይዤ እገባለሁ። ታምነኛለህ? እኛ ቤት ወር ይወራል። ምናልባት 1 ሺህ ብር ወስጄ አጥፍቼ ጨርሼው ሳምንት ምናምን ቆይቼ ነው በዛች በ2 ከ50 ከጠፋው ይልቅ የመጣሁት ልጇ ያጓጓታል እና ይወራል። ፍጹም የገዛው ሙዝ ከየት ነው የገዛው? በሰበብ አስባው እንትን ፍቅር ካሳጣት ልጅ እንትን ለቃቅማ ፍቅር ፍለጋ ሙዝ ይዘህልኝ መጣ። ያጠፋሁት እኮ ብዛቱ 997 ብር ከ50 ጨርሼባት በ2 ከ50 ይዘህ መጣ ሙዝ። ሐሳቢ እኮ ነው ብላለች። ስንት የሚረዷት ታላላቆቼ እኮ አሉ። አንዳንድ ጌታ እንደዚህ አይመስልም? ስራውን ሰርቶ ጸጋው የሱ ፍቅር የሱ ምህረት የሱ ሁሉን ጨርሶ ያውን በብዙ ድካም የሆነ ነገር ሲሆን እንትን ፈልጎ ልጄ እንትን አረገ ልጄ እያገለገለኝ ነው ነገር ሲል ዛሬውን ልጄ እንትን መልእክት አሳለፈ ሲል እንትን ፈላልጎ ከ1 ሺህ ብር ውስጥ የ2 ብር ከ50 ነገር ሲያይ ያውም በምህረቱ በጸጋው እና ዛሬ ምንድነው ምትለን አንተ ወጣት መጋቢ? የኛ ነገር ሰው እጅ ላይ የለም። የኛ ነገር አጋንንት ሰፈር የለም። የኛ ነገር ሟርተኛው ሰፈር የለም። የኛ ነገር ክፉ ንግርት ያወራብኝ ሰው ጋር የለም። የኔ ነገር እግዚአብሔር እጅ ላይ ነው። የኔ ነገር አፍቃሪ እጅ ላይ ነው። የኔ ነገር ወዳጄ እጅ ላይ ነው። የኔ ነገር አልጥልህም ያለኝ ላይ ነው። ዛሬ ስንጸልይ የሚዝቱብህን ገንጥለ ነው የምትወጣው። አሁን ዝም ብለ ፕሮግራም እንዳለቀ እንዳትወጣ የኔ ወንድሜ፣ በእድሜ የምትበልጡኝም አላችሁ እንዳትወጡ። ዛሬ ገንጥለ ማን ነው አዛዥ ከአባቴ በቀር? እሱ ከከፈተ ማን ነው መጥቶ ዘጋለሁ ብሎ የሚያስፈራራ? አንድ ይሄ ነው። በሌላ ግን አቅጣጫ ደግሞ እንደዚህ እናደርጋለን። ዞር ብለን ደግሞ ስናይ እውነት ግን አሁን እሱ እጅ ላይ ባይሆን ኖሮ ባይረዳ ኖሮ ባይዝ ኖሮ ባያግዝ ኖሮ ግንቦት 6 ይገኝ ነበር? ደግሞ ዛሬ ላይ እንደዚህ ቆም ብለህ
እጄ በዛለ ጊዜ፣ ባሬላውን በጣልኩ ጊዜ፣ አሽቀንጥሬ በወረወርኩት ጊዜ፣ አልፈልግም ባልኩ ጊዜ እሱ ባይኖር ኖሮ ይሄው መጨረሻ መዝሙር 124 እስራኤል እንደዚህ ይበል ይላል። ኬጢያዊ መብቱ፣ ፌሩዛዊ መብቱ፣ ኢያቡሳዊ እንዳሻው፣ ስለ ኢያዊያዊው ምንም አይባልም። እስራኤል ግን የኪዳን ሕዝብ ግን እግዚአብሔር አምላክ የሆነው ግን እግዚአብሔር አባት የሆነው ግን እንዲህ ይበል። ምን ይበል? በዚያን ጊዜ ውሆች በላያችን ላይ በፈሰሱ ጊዜ፣ አንወጣም ባልን ጊዜ፣ ነገር ባበቃ ጊዜ፣ መዓት በዚያን ጊዜ የሰዎች ቁጣ በላያችን ላይ በነደደ ጊዜ፣ ለጥርሳቸው ንክሻ ያላደረገን፣ እጃቸው ላይ ያልጣለን፣ አመጻቸው ላይ ያልጣለን፣ እንደ ድካማችን ያልሆነ፣ እንደ ሰይጣን ክፋት ያልሆነብን፣ እንደ ሰዎች ሐሳብ ያልሆነ በዚያን ጊዜ ምን ይበል? በዚያን ጊዜ ዳግዬ ማይኪያስ ምን ይበል? በዚያ ጊዜ እግዚአብሔር ከኛ ጋር ባይሆን ኖሮ፣ እግዚአብሔር አጠገባችን ባይሆን ኖሮ፣ እግዚአብሔር ባይታደግ ኖሮ፣ እግዚአብሔር ባይደግፍ ኖሮ፣ እግዚአብሔር ጣልቃ ባይገባ ኖሮ፣ እግዚአብሔር ታሪክ እንደዚህ ይጠናቀቅ ባይል ኖሮ፣ እግዚአብሔር ነገ የሚጨምር ነገር አለ ባይል ኖሮ፣ አንገቶቻችንን ዝቅ አድርገን እንጸልይ።